የጊዜው የሥራ ክፍፍላችን የሆነ ችግር ካልመጣ አይለወጥም። እማ ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ 10 ሰዓት ጉልት ትቀመጣለች። ከዛ በኋላ እኔ መጣና ስተካት በቁናዋ ፍራፍሬና ቅጠላ ቅጠል ይዛ ዘድሬክ ፊት ለፊት ሻገር ሆቴል ጎን ያለው ቀይ ሜዳ ላይ ለመንገደኛ ልትሸጥ ትሄዳለች። ሙሉን ቅዳሜና እሁድ እዛ ሜዳ ስታሳልፍ እኔ ጉልት እቀመጣለሁ። ከማ ሌላ እዛ ጉልት 5 ሴቶች በመደዳ መስመር ተሰይመውበታል። እትዬ እልልታ እንደሚሉት 5 ኩታ ገጠም ተቀማጮች ከመደቤ በስተግራ የሽቦ ክንፍ ያለውን መነጽራቸውን ደንቅረው ራሳቸው እትዬ እልልታሉ። ከዛ ቀጥሎ አልማዝና ስመኛሉ። በስተቀኝ ትንሽ ፈቀቅ ብሎ ውቢትና ጸደይ ናቸው። ሁላችንም የምንቀመጠው ትናንሽ ከአንድ ዛፍ የተቆረጡ የመሰሉ የእንጨት ወንበሮች ላይ ነው። ወንበሮቹን የጠቀስኩበት ምክንያት የመመሳሰላቸው ነገር ሁልጊዜም ስለሚያስደነግጠኝ ነው። ደግሞ ሁሉም ሴቶች ከኔ በስተቀር ዱቄት ከመሰለ አፋቸው ውስጥ ጥርስ መፋቂያ እንጨት አይጠፋም። ታርጋ ይመስለኛል። መተረግ አልፈልግም። የአየሩ ጸባይ ሁልጊዜ የማይመች ቶሎ ቶሎ የሚለዋወጥ ብርድና ፀሐይ ነው። ንፋስ ደግሞ ይነፍሳልም አይነፍስምም። ቢበርደኝ አላቆመው፣ ቢያቃጥለኝ አልሸሸው። ከጀርባችን ረጅም የድንጋይ አጥር አለ። አጥሩ ከላይ እስከታች በሐረግ በጽጌረዳ ቅጠልና ቀኑ ሲደርስ በአበባ የሚሸፈን ነው። ለኛ የሚተርፈን ብርድ፣ ጤዛና እሾህ ነው። እግሮቼ በጎማ ጫማ ታፍነው ሁልጊዜ እንደሸተቱ ነው። ደግሞ አንዱ የእግሬ አውራ ጣት ትንሽ እያለው የድንጋይ እንቅፋት መቶት የማይድን ስብራት ስላለበት ብርድ ላይ ከቆየው ይጠዘጥዘኛል። የምንነግድባትን መጠለያ በትክክል መጠለያ ብሎ ለመሰየም ገና ብዙ የሚቀራት ናት። የቆርቆሮ ጣሪያ ቢኖራትም በካፊያ ቀን ውሃ በላያችን ላይ ይንጠባጠባል። ወራጆቹ በስብሰው ምስማር መንከስ ስላቃታቸው ቆርቆሮውን ንፋስ ገልቦ እንዳይወስደው እዛና እዛ ድንጋዮች ጭነንበታል። ይህም ዝባዝንኬ እንዳይወድቅ በ6 የባህር ዛፍ አጣናዎች ዙሪያውን 4 ቦታ አስደግፈነዋል። እነዚህ ምሰሶዎች በተለያየ አቅጣጫ ዘመም ያሉ ናቸው። ባይሉም የጉልቶች ፋሽን ሳይሆን አይቀርምና መሆን ግዳቸው ነው። የሰፈር ሴቶች እዛ መጥተው በተለይ ከልልታ ጋር ወሬ ሲቀጩ ምሰሶ መደገፍ ይወዳሉ። ባገኘነው አፍታና ኧረ እባካችሁ ላያችን ላይ እንዳጥሉት በስርዓት ቁሙ እያልን ማስጠንቀቂያ እንጮኻለን። ከፊት ለፊት የፈራረሰ ለብስክሌትና ለኩችኔታ መንከባለያ ብቻ የሚበቃ ድሮ ጣሊያን የሰራው የአስፋልት መንገድ አለ። ግራና ቀኙን እግረኛና ማለፊያ ያጣ መኪነኛ ይሻማበታል። ከዚህ መንገድ የአስቤዛ ወጪ መወደድ ያከሳው ገበያተኛችን አቧራውን እየማሰ ይመጣል። በችኮላ የሚያልፍ ሰው ሲተነፍስ እንሰማለን። ዙሪያችንን ሱቅ በሱቅ ነው። ሱቅ ሱቅ ሱቅ። ከዛ በስተጀርባ በሁሉም አቅጣጫ ፈረሰኛ ወንዝ አራግፎት ሄደ የመሰለ ግብስብስ ሰፈር አለ። ዝናብ ደግሞ በሚያነድ በዚህ በጋ ይመጣል። የውሸቱን ነው። ፍቼ ገበሬ እየጸለየለት እዚህ ንፋስ ስልክ ይወርዳል። አፋር ሶላት እያደረገለት ሳያፍር እዚህ ይወድቃል። እኛንም ደንበኛንም ሊደብር። ዝናብ የእግዚአብሔር ከሆነ እግዚአብሔርን ምን አደረግ ነው? ሁሉም ሴቶች በጠዋቱ የተለመደ ቦታቸውን ይዘዋል። የጠዋቱ ተራዬ ቅዳሜና እሁድ ስለሆነ ሁልጊዜም ሁሉንም እቀድማቸዋለሁ። በከሰል ጥላሸት ያበደ ቡራቡሬ ቀሚሴን ለብሼ በብርድ የፈዘዙት እግሮቼ ቶሎ እንዲሞቁልኝ እየጸለይኩ እቀመጣለሁ። ልጅ ነኝ ግን ስታይሌ ያሮጊት ነው። እዚህ እልልታ አሳምሩኝ፣ እዚህ አልማዝ እወዲያ ስመኝ፣ እዚያ ጸደይና ውቢት፣ ሁሉም እኔም በእድሜ የሚያጥፉ የሚያጣጥፉ፣ 3ቱ ሀሁ ያልቆጠሩ አብረን የምንማር ትምህርት ቤት የሚያውቁኝ ልጃገረዶች ተኳኩለው ለጨዋታና ለመዝናናት ከሰፈር ወደሚያምረው መሃል ከተማ መውጣት ይጀምራሉ። የሚያውቁኝም የማያውቁኝም ብዙ ጊዜ በዛ በኩል ያልፋሉ። ጸጉሬ አልተበጠረም፣ እግሮቼ ንጹህ አይደሉም፣ ከንፈሮቼ አልተቀቡም። ርካሽ ልብሶቼ ከዚህም ብሶ ግራና ቀኝ ላይና ታች በመርፌ ስፌት የተያያዙ ናቸው። በተገኘው ስለምሰፋቸው የተከበብኩት በክር ሸንተረር ነው። ለሌላ ሰው አፌን ከፍቼ ባልናገረውም የእድሜ ኩዮቼን ሳይ ያለውበት ሁኔታ ያሳፍረኛል።
እንደ ሁልጊዜው እሁድ ጠዋት 1600 ሕፃናት የባንዲራ ጥለት ያላቸው ነጠላዎቻቸውን ለብሰው ሊያስቀድሱ ወደ ዮሴፍ በሰልፍ ይሄዳሉ። መሬት ላይ ቀስተ ደመና ያረፈ ይመስላል። እያንዳንዳቸውን እየለቀምኩ ብስማቸው ደስ ይለኛል። ምን አባሽና ማንሽና የምትስሚን ይሉኛል። ምክንያቱም ጉልት ነጋዴ ነኝ። ቂጤ በድንጋይ እየደደረ እግሮቼ በመታጠፍ ብዛት የደነዘዙ 8ቱን እንኳን ስሜ ሳልጨርስ ከንፈሮቼ ይተረባሉ። ከረሜላዎቹ ያቃጠላችሁኝ የተረገሙ ሕፃናት ድምፅ በፌስ ሳቅ ከተጎለጥኩበት የቅምጥ እንቅልፍ የቁጤት ጥቅዠት ይቀሰቅሰኛል። የእነዚህ ተሰያሚ ሴቶች አፍ አያርፍም። ቁም ነገርና ወዘበሬታ ይደባልቃሉ። ገና የእንደምን አደር ሰላምታቸው ከአየሩ ውስጥ በኖ ሳይጠፋ ለጨዋታ ይሁን ሊያሳድዱኝ የትኛው እንደሆነ አንዳንዴ ይምታታብኛል። ደህና ባልፈልገሽ ሂጂልን ይላሉ። አረብ ሀገራት ሄጅም እዚህ ከኛ ጋር ምን አዳረቀሽ ይላሉ። አሁን ይህ አባባል ቢመነዘር ምን ማለት ነው? አንዳንዴ ፀሐይና ብርድ እየገመደ የተረትራቸውና የሚሰሩ ሲጠፋቸው ሀየኛ ነገር ይላሉ። እኛ ሲሉ እኔን ጨምሮ እንደሆነ ሁሉ ይሰማኛል። ብዙ ጊዜ ይደበራሉና ዝም ይላሉ። አዎ እዛ የጉልት ሴቶች መራራና ጣፋጭ ናቸው። ሲመራቸው ይተርባሉ፣ ያውም ውስጥን የሚያደማ አይነት። ደስ ሲላቸው ይጣፍጣሉ። እልልታ አሳምሩኝ ሲስቁ ያረጁ አይመስሉም። ሁልጊዜ ጆሮአቸው ላይ ወይም ባፍንጫቸው ሁለቱም ቀዳዳ ጤና አዳም ይወትፋሉ። ይህን ያደረጉለት ፊታቸውና ሁኔታቸው ትንሽ ያስፈራራል። እንደ ታቀፈች ዶሮ ጉብ ብለው እጆቻቸውን ደረታቸው ላይ ያጣምሩና ዙሪያ ገባቸውን ያያሉ። ከዚያ ጨዋታ ወይም ተረብ ሊያስጀምራቸው ለመሆኑ ይሄ ቅጠል መብቀል ጀመረ እዛ አፍንጫ ውስጥ ይባላሉ በአንዷ። እሺ ደህና አደርሽ ምትክ። ስመኝ ደህና አደርሽ። ምኑን አደርኩ ትላለች ስመኝ። ምን ነው ግንባርሽን ምን ሆንሽ? ደሞ ገና ሳይነጋ መቀሳፈት ጀመርሽ? ያልሆነላት ያ ጥጋበኛ ካልጋ ላይ ወረወረኝ ይለወታለሁ። የግንባሯ አባጣ ቡጢ ይመስላል። ፊቴን አዙሬ ሳያት አባጣው አይኖቼን ይተከትካል። ስንት የትከረበች በኑሮውም በወንዱም። የጧት ንግዱ ጥፏል። ወጣቶችና ሰራተኞች ትኩስ ቂጣ ከእጆቻችን ላይ ይቀልባሉ። የቤት እመቤቶች ምኑንም ይገዙናል። የኮሮጆአችን ሆድ በሳንቲም ትቀበተታለች። እስከ 4 ሰዓት ገበያው ይደራል። 4 ሰዓት ላይ የሁላችንም አይኖች ለረፍት ይነቃሉ። ምላሶቻችን ለነገር ይረጥባሉ። ያልደከሙት ለጨዋታና ለወግ ለተረብ ከተቀመጡበት ይነሳሉ። የእልልታን መቀመጫ አየው። ተቀምጠው የተነሱበትን ከመሃሉ ስንጥቃለው። ስንጥቁ ውስጥ የተሰነቀረች አንዲት የስንዴ ፍሬ አለች። ጣውላው በቂጣቸው ተወልውሎ ያብለጨልጫል። እዛ ሻይ ቤቱ፣ እዛ ደግሞ ከጎኑ ከሰል አንደርከው በቆሎ ሽጥ ጥብስ የሚሸጡት ከየት ያመጡታል እሸቱን በዚህ ጊዜ? መንገደኛ የተተበተበበት መንገድ ቢሞቅም አልነደደም። የተቦረቦረው አስፋልት ገና አልተማረረም። ብዙ ሳይቆይ ከየት እንደመጣ የማይታወቅ ሕዝብ ቦታውን ወረረው። ድሮ ይሄ ሁሉ ሰው ነበር ንፋስ ስልክ? ከየት ተፈለፈለ? ከዛ መንገድ እየታጠፈ የሚመጣ ገበያተኛና ደንበኛ። 10 ሰዓት ሲደርስ ንግዱ ይበርዳል። እልልታ ከተቀመጡበት ይነሳሉ። እልልታ ቀልጣፋ ናቸው። ሲቆሙ ያለው ቁርጭምጭሚታቸው ላይ ደም ነጥቦ ኩርሲያቸውም ደም አለበት። ስንዴዋ በቅላት ተሸፍናለች። አዝናለሁ። የገጼን ጭልታ ታዝበው ዞር ብለው ቁልቁል አይተው አየኔ ነገር ብሎ አዩኝ። አያቸዋለሁ። ከዛ አንገቴን ሰበርኩ። ምን ታይኛለሽ? ሁሉም ሴቶች እንደዛ ናቸው፣ አንቺም እንደዛ ነሽ፣ እናትሽም እንደዛ ናት አሉና ቀሚሳቸውን ወዲያ ወዲህ ዘርግተው ደማቸው ላይ ተቀመጡ። ለምን እንዲህ ይላሉ? መቼ ጠፋኝ። ይህን ማለታቸው መልካም ነው። ድሆች ረብተው አይረቡም። ሆዳቸው እንጂ አንጎላቸው አይራባም። ሲራባም የቀጥቃጭ ልጅ እንደ አባቱ ቀጥቃጭ ነው። የከካም ልጅ ከካም፣ የስድ ልጅ ስድ፣ የተጎላችም ልጅ ተጎላች ነው። የእልልታ ሴት ልጅ ማርያ፣ ጌትነት ሬስቶ፣ ሰፈራችን ሬስቶራንት ሬስቶ ነው የሚባለው።
ትሰራለች። እንደኔ አይደለችም። እሷ ትሰጣለች ይባላል። በደርግ ጊዜ ከኩባ ወታደር የተደቀለች ናት። ወንዶች ሁሌ ያጅዋታል። እልልታ ከፈረንጅ ጨልፌ መጣሁ ይላሉ። ኩባ ፈረንጅ አይደለም ይሏቸዋል። ታዲያ አባትሽ ነው ፈረንጅ? የቡዳ ዘር ሁሉ በዚህም ተቀንቶ ማጣጣላችሁ ነው። ከምትቀኝ እንደኔ እንደ ወንዷ ዞር ዞር ብለሽ ዘር አትጨልፊም። አያንቱ ያንታታሽም ያንታታ። እናቷ እዚህ ደማቸው ውስጥ እየሟሙ ነው። ለምን እናትሽም እንደዛ ናት ይላሉ። በእልልታ አባባል ስመኝ ውሸቷን በሸቀችና ምን ማለትሽ ነው ምትክን እንደዛ የምትያት? አታው ነው? ዝም በይ አንቺ፣ ስራ ላይ ነኝ። እኔም ሰብንም ቃር የሰራውም የጀን ሁሉም ሰው ደርሶበት ይሄው እጭ በማይገባኝ አማርኛ ይንተባተቡብኝ። እነግድበት እዚህ ነው የፈለግሽው አለ። የሞላ ቤት ነው። ሰው ከፈለገ ይገዛል፣ ካልፈለገ አይገዛም። ግድ ነው። ልጅሽ ልብስ ፈለገች ወይስ ማስወረጃ ገንዘብ አነሳት? ቁሌታም አፍሽን ዝጊ። አስተያየት አደርጋለሁ ለደንበኛ። ኑ እዚህ ነይ አንቺ። ወይት ለምን ሁልጊዜ ትስቂያለሽ እልልታ? አለች ስመኝ። ምን አልሽ? እየሰራው ነው። እልልታ ገጣጣ ናቸው ስል በቃ በደንብ። ስመኝ ደግሞ ከእልልታ የባሰ የአይን ችግር አለባት። በቃጫ የተያዘ ትልቅ መነጽር ታደርጋለች። እልልታ ወደ እኔ ዞር ብለው ምን ነው ድንቡሎ ተከሽ? አይዞሽ ዶማሚት ጥሩ ነገር ሳያስብልን አይቀርም። የማይታሰብ ይመጣል፣ የሚታሰበውም አልሆነም። ሁሌ በደሟሚት ወይም በቦዤ ይምላሉ። ደሟሚት ምን እንደሆነ ጠይቄያቸው አላቅም። እግዚአብሔር ወይም የሆነ መልአክ ይመስለኛል። ልጅቷን ተወት ያርጓት። ምን ልሁን ብለው ነው? ብታስብ ባታስብ ጨነቀኛለች። ምን አገባሽ አንቺ? ጥርሶ ሳይሆን ይቀራል። በሆነ መልክ ስመኝ እውነቷን ነው። ዮሴፍ የሞላ ደሟሚት ቆቃ እሳት አልብስሽ። እልልታን አንቱና አንቺ ላለው እየዘባረኩ መልካቸው ስለሚዘባረቅብኝ በመሰረተ ትምህርት ቆጥረው አልሆም ብሏቸው ካቆሙ ሴቶች ጋር አቀማመጤን ሳይ በጥልቅ አስባለሁ። ከክክ ከምስር ካሞኮሞኩ የሎሚ ኮረብቶች ጀርባ፣ ከሽሮ ዱቄት ከምስር ነድ በስተኋላ፣ ከተጋቢኖ ከአበባ ከጣን ማጤሻ የሸክላ ሙዳዮች ከንክርቶች ኋላ፣ ከነዛ ሰዎችም ከዛችም ማስቲካ እየበላች ከምትሄደው ክላስሜቴ አብረውኝ ሲላፉ ካደጉና ካላደጉ ልጆችና ሌሎችም ልጆች አይኖች ስር መሽቶ ከማጋር አብረን ወደ ቤት ለመሄድ ዕቃ ስናመቻች ኩችኔታችንን ስንጭን ይዘፍኑብኛል። መሄዷ ነው መሰናበቷ ነው። ብሰድባቸውም አይሰሙም። እድለቢስ ሁሉ እዚህ ያረጀሽ ይብላኝ ለእናንተ እላለሁ። ግን ልቤ ቆርጦ ሌላ ስራ ለመፈለግ አስብና ፈራለሁ። ኩልት መሰየም ከጀመሩ በኋላ በራስ መተማመን ሳይከብድ አይቀርም። እዚህ ከክንዴ እስከ ክርኔ ከሰል ጥላሸት ምናምን እግሮቼንም ከጣቶቼ እስከ ጉልበቴ አንዳንዴም ጭኖቼን እንዴት እዛ ደረሰ? ካልደከመኝ የምታጠበው ማታ ነው። ለቀዝቃዛ ውሃ ይሄ ሁሉ ዋዛ አይደለም። አይለቅም። በየቀኑ እንደ ቡልኮ መንችካለሁ። ውሃው በላስቲክ ባልዲ ከጎረቤት በውድ ሳንቲም የተጎተተ ሲካበድ አይጣል ነው። ባልዲው አዲሱኑ አረንጓዴ ነበር። አሁን የጥቁርና የነፈዘ ቅጠልያ ቡራቡሬ ነው። እግሮቼን አያለው። አመድ እንደ አመድ በቃ። ጥፍሮቼ ተሸርችፈው ቢሆንም ያግዙኛል። እንቅፋት ለመከላከያ እንደ ኤሊ ድንጋይ ለብሰው አይነት። እግሮቼን ማታ ስታጠባቸው የለበሱት ቆሻሻ የለቀቀ ይመስለኛል። ሲነጋ ሳየው እንዳለ ነው። እነዚህ እግሮች ማለት ላጲስ ያላስለቀቀው የስክሪፕቶ ቀለም ላይ ደጋግሞ በስክሪፕቶ መጻፍ ምናምን ነው። ሰኞ በጠዋት ወደ ትምህርት ቤት ለመሄድ ስዘጋጅ ለግማሽ ሰዓት በቆረቆንዳ ተረከዞቼን እፍቃለሁ። አንድ ስንጥቅ ባላት መዳፍ የምትሞላ የፊት መስታወት ወንዴ ፊቴና ያለው የማጸዳውን አጽድቼ እነበረችበት በጥንቃቄ መልሳለሁ። የቅንድብ ላይ ጸጉር ነኝ። ብኖር ባልኖር ግድ የሚሰጠው አለ። ግን እንዲሁኑ አለመታየት በልቶ ከመጥገብ የበለጠ ደስ ሲል ማለት የቅንድብ ሀባ ጸጉር መሆን። እንቅልፍ ስለጣለኝ ማቀሰቀሰችኝ። መነሳት ከብዶኝ ሳቃስት ሳምጥ ስንጠራራ አይኖችን ሳሽ። እሷም እኮ ይሄው 16 ዓመታት እንቅልፍ እምቢ እንዳላት አይኖቿ ውስጥ ክረምት የመሰለ ማዲያት አለ።
እዛ ካፍንጫዋ ድልድይ እስከ ቅንድቧ ጅራቶች ድረስም ትላልቅ ቡናማ አይኖቿ የጸጸት ፓሎኒ ናቸው። ጸጉሯ በአመድ የታጠበ ነው። ዞማ ዞማ የምታሙለጨልጭ ዞማ ናት። ለምን እንቅልፍ አትጣ? ችጋራም ዞማ ለምን እንቅልፍ አትጣ? ተነሽ አንቺ ሞጥሟጣ፣ ኳስ ቢሆን ይሄኔ ሜዳ ነበርሽ። ሜዳው የለም፣ ዛሬ የለም። ግን ዛሬ እታማበታለሁ። አላኮርፋትም። ልሸሽ እመኛለሁ። ትላንት የተመኘሁት ሽሽቴ ከትላንት ከዚያ ወዲያም የተመኘሁት እንደ መልካም ተረት ይናፍቀኛል። ትላንት እንዳጠገበኝ እንጀራ ያምረኛል። ግን ለምን ብቻዋን ልተዋት? ድሮ እሁድ እዚህ የሚጥም የልጅነቴ ቀን ነበር። አሁን ሜዳው ተከልሎ ቤትና መቃብር ሊሰራበት ነው። ለኔ የልጅነቴ መቃብር ነው። እዛ ትዝታዬ በአካል ገዝፎ የገባበት። ዲሞክራሲ ላመጣ ስል ደርግ አባረረኝ። አሁን ግን ሄደልኝ፣ ነጻነቱን ይሄው ይዤው መጣው እያለ የሚያወራው የዘመኑ ሀብታም ከአሜሪካ ከአረብ ሀገር እየፈለሰ ሜዳችንን እንዳረም ይውጣል። ደርግ አለ ነገር አላባረረህም ብልህ ይገርም ይሆን? የሰፈር አንዱ ካፌ ከነዮኤልና ከነደሞዝ ጋር ልላፋ ብል ያም ብትፈልግ ነው ይላሉ። እማ ብታይን ደግሞ በቃ ወንድምሽ የሞተበት መሬት ላይ መጫወት ጀምርሽ ምናምን ትለኛለች። አፏ ኃይለኛ ነው። ሜክሲኮ የሞላ ልተታሽ በሌ በእናትሽ አንቺን ልትወልድ ምጥ የጀመራት እዚህ ሻይ ቤት ፊት ለፊት ነበር አለች። ስመኝ ናት እንዲህ የምታወራኝ የቆየ ጊዜ ከእልልታ ሰምታ። ወሬ አግኝታችሁ ነው ይሄን የምትነግሯት? አንጎለቢስ ሁሉ ከሴ የኮሰረት ቀንጠም አሉ እልልታ። ምን አንቺ በየበረቱ ነው የተማጥነው። ጸዳይ አውቶቡስ ላይ ነው የተወለደችው። የትውልድ አገሯ አውቶቡስ ነው። ከፍተኛዋ 22 ቁጥር፣ ቀበሌዋ የፊት ወንበር። እዚሁ አልፌ ቢሆን በደረደርኩት በርበሬና ሚጥሚጣ ትን ብሎኝ በቅርብ ከውጭ ሀገር የመጣችውን ሬጌ ዘፋኝ እናቀርብላችኋለን። ቹቹ ቲቲ ኪኪ ሚሚ ቻቺ ምንጊዜም ያንተው ነኝ ምናምን። እዚህ ምትክኔ ጎራዳ ደሞ ቁንዳ ላይም የማያምር መልከ መልካሞች የሚሉት ባይገባንም እንወዳቸዋለን። ሲዘፍኑ ባይችሉበትም እንውደዳቸው ብለው ሲሉን እንወዳቸዋለን። በየት እንግባ? በሩ ጋር አሽቋላጮች ከቆሙ ደፋርም ጭስም አያልፍም። እንደ ወንድሜ እያለቀስኩ አልሞትም። እግዚአብሔርን ቅዳሜ ማታ እማ የላምባ ማስቀመጫ ልትሰራ ሳርና ጭቃ ትደባልቃለች። ጭቃውን ያመጣችው ተስፋዬ ከሞተበት ቀይ ሜዳ ነው። ከወዳጇ ከሲኖዳ ጋር ተያይዘው በኩለ ሌሊት ወጥተው አፈር ቆፍረው አመጡ። መብራት የለም። ማአት ጊዜ ላልበራው ማአት ያስከፍሉናል። ከዚህ ሁሉ ኩራዝ ይገላግለናል ብላ ነው። መብራቱን የሆነ ሰውዬ የሚያጠፋው ይመስላል። አዲስ አበባን ለመደበር ወንበር ላይ ተዝናንቶ ተቀምጦ ጊዜ እየጠበቀ ቀጭ የሚያደርግ ባልቦላውን እማ ናት እንደዛ የምትለው። ከማ ጋር በጨለማ እንበላለን። የዳቦውን ንጣታ ያለው ሽሮው ጥቁር ነው። የሽሮ ውበት ቅላቱ ነው። የቀላውን ካላየው ምኑን በላው። እጆቻችን ይላተማሉ። ከሞላ መብራት ሲሞላ እንዴት ነው? ውጋገኑ ኤክስሬይ ይሆንና ልብን መታየት ይቻላል። እማ ጉልት መታ አብረን ቤት ካልሄድን ራታችንን አዘገጃጅቼ አንድ ላይ እንድንበላ ጠብቃታለሁ። በጣም ከራበኝ ወጡን ሳልነካ እንደ ላስቲክ የሚያደርገውን ደረቅ ዳቦ በደረቅ ጥርሴ ጎትታለሁ። አንዳንዴም እንዳልጨርስባት ረሃቤን ማስታገሻ የድስት ጥራጊ በልቼ ደህናውን አስቀምጥላታለሁ። እዛ መኝታዬ ትራስ ስር የሞዴሴ ጨርቅ እንደ ባንዲራ ተንጠልጥሏል። ተነስቼ ወደ ውስጥ ጎስጉሼ ደብቀዋለሁ። የልልታ የወር አበባ በአይነ ህሊናዬ ይመጣል። ዳቦ በእጄ እንዳያስኩ አስባለሁ። ይህን ልደርስ ነው። እማራለሁ። ይርባ አላውቅም። ያዋጣኝ አላውቅም። እና ብዙ ነገር አላውቅም የመሰለ እሑድ አስተጓጉል አታውቅምማ። እዛ ሚካኤል ናት ልትሳለም። ለራሷ ሳይሆን ለአባና ለተስፋዬ ነፍስ ትጸልያለች። የኔማ የኔ ነው ትላለች። እንዲህ ስትል ምን ማለቷ ነው? አንዳንዴ የምትኝ አይገባኝም እኮ። ማት ዘመናዊ ጴንጤዎች በሰፈራችን ልክ የጸሎት ቤትና አዳራሽ እንደ ጉልት እየከፈቱ ያለቅሳሉ።
ከእግዚአብሔር ጋር በልሳን ይነጋገራሉ። ሆድ በእንጀራ እንጂ በመንፈስ ቅዱስ እንደማይሞላ ተዘነጋቸው። ደረቅ ዳቦ የተቀመጠበት ሆድ ውስጥ ሉቃስና ጓደኞቹ ገብተን እንቀመጥ ቢሉ ቂጣቸውን አይጎረብጣቸውም? ብልኳቸውን አይቀድባቸውም? ነገር ይለኛል እንዲህ አንዳንዴ። ዝናብ ደግሞ ሻሼን ያበላሻል። ቆሻሻ ስለሆነ ሻሼ ይሸታል። ከሰማያዊ ሻሼ ላይ የለቀቀ ቀለም ግንባሬን ይለውሰኛል። ግንባሬ ሰማያዊ ነው። የፈጣሪ ኪነ ጥበብ ተራራው፣ ወንዙ፣ አዋፋቱና አየሩ መልኬና መልካቸው ብቻ አይደለም። በጆሮ ግንዴ ስር የሚፈሰው ሰማያዊ ቀለም ያለው ላብም ነው። ነቃቤ አንቺ ምን ነው? ትምህርትሽን ቶሎ ጨርሽና እናትሽን እርጃት ይሉኛል እነ ልልታ። ከዚህ በላይ ምን ብዬ ልንቃ? ተውኝ እባክዎ፣ ማለቴ ተይኝ ልልታ እላለሁ በልቤ። በሳይንስ ልብ 4 ክፍል አለው ይባላል። የኔ መዓት ነው። ለማ አለ 1፣ ለራሴ የማስብበት አለ 2፣ ሌላም አለኝ ለሌላ 3፣ ሳይንሱ ደግሞ 4 አለ ይለናል። ከሳይንሱ ጋር 7። የትኛው ይሁን ግድግዳው ጥቁር የተቀባው? ከየትኛው ነው የሚያሳማኝ ሳቄ የሚመጣው? በየትኛው ነው የምትበድለኝን ሀገሬን የምወድበት? የምኒልክን መኪና የሻት ከሙሉ ዓለም ትበልጣለች ይላሉ ሁለቱ ልጅ እግሮች አልማዝና ስመኝ። አንዷ ቡዳ ጎጃሜ፣ አንዷ ሟርታም ወረቴ ይባባላሉ። ስለ ብሔረሰቦች እኩልነት አያውቁም። እየተሳደቡ ያካሉ፣ እያከኩ ይሳደባሉ። በምኒልክ መኪና ምን ያገባኛል? በማንምስ ለምንስ? አዎ እቴ አዎ እላለሁ። ምን አግብቶኝ? ጫማ አይሆነኝ፣ ማሰሪያም ሚዶ አይሆነኝ። ሞዴስ የሚቦጫጭር ደረቅ ቂጣ። ለዚህ ለመሳሰለው እንዴት ግድ ይኑረኝ? ብር ቋጠን ይላሉ ልልታ። ማርያምን ተመኝተን ነበር። ላስቲክ እንዳሻን ማንጠልጠል፣ ዕቃ መያዣ ፌስታል ብርቅ ነበር። በሰዓት እየጠበስን ቀዳዳውን እየለሰን እንዳልተደበርንበት። እድሜ ለቻይና አሁን ሰበሰብ ነው። ዛሬ በየቦዩ በእኛም ቦይ በቤቴም በጉልቱም በዛ በሁሉም የላስቲክ ወንዝ ነው። ልብ ያላሉ መንገደኞች ተጠልፈው ይወድቃሉ። ያንግቲዚ የተባለው ወንዝ ከእስያ ተጎትቶ መጥቶ አባይ ሊቀላቀል ወይስ አዋሽ? ሻሞው ጦፏል፣ አልበረደም። ብርቅናው ብርቅ ነው ዛሬም። አንዱ ቡራቡሬው ጫማው እንዳማረለት ተራማጅ መንገዱን በቀስታ የሚያቋርጥ ነጩ ተጣጣፊ ጀልባ በቆሻሻ የደፈረሰውን አስፋልት እየዋኘ ሲያልፍ፣ አሁን አንደኛውን ከመያዣው እንዲህ ባንጠለጥለው እንደ ባሉን ወደ ሰማይ ተሸክሞኝ ይነሳል፣ ይዞኝ ይነፍሳል። ከዚች መሬት ለመላቀቅ ብቻ መልቀቂያው ጠፋ። ፌስታል ይዤ ወደ ሰማይ ብነሳ አውቃለሁ የሚያንጋጥጡት ትወድቅብናለች፣ ከወደቀችም ቀልበን ናድናት ብለው አይደለም አለ አይደለ የውስጥ ሱሬን ቀለም ሊያዩ ወይ ስበላቀጥ የሚከፈተው የሀፍረቴን ደጃፍ ሊሰልሉ ነው። አውቃታለሁ አዳሜንና ሔዋኔን። እትዬ ልልታ በስራቸው ምክንያት ዝንብ እሺ ማለት ለምዶባቸው ዝንብ ባይኖርም ቤታቸው ተቀምጠው ጉልት ተጎልተው ለዳቦ ግዢ ተደርድረው እየተራመዱ እያወሩ እየጠጡ እያሳቁ ብቻ የትም ቦታና ጊዜ ፊታቸውን በእጃቸው ያራግባሉ። ከሩቅ ለሚያያቸው ይመስላል አላይደል ዞር በልልኝ የሚሉ። ማታ በድንግዝግዝ ብርሃን የመሰለ ነገር አፋቸው ላይ ያገጠጡ ጥርሶቻቸው ከንፈራቸው ላይ እንደ ሲኒ የተደረደሩ ናቸው። ያውም አምረው ለምቦጫቸው አንዳንዴ ዱቄት ይመስላል። ጥርሶቻቸው በእርጥበት ያብለጨልጫሉ እና ይሄ ምራቅ ወደ ከንፈራቸው ይጋባና እርጥበቱ ትንሽ ቆይቶ ዱቄት ይመስላል። ጠዋት የበሉ የሚበሉት በሚቀጥለው ቀን ጠዋት ነው። ከዛም ቆይቶ በስራ ደክመው ለፍተው ሲበሉ እዛ ጉድልቱ አይበሉም። አፋቸውን እየላሱ በደረቁ ጦም ነኝ ይላሉ። ይቸግራቸዋል። እንደሚቸግራቸው ብናውቅም አይናገሩም፣ ብንተዋውቅም አይናገሩም። እዛ ጋ ከስመኝ ወዲያ አልማዝ ናት። አልማዝ አፈኛ ናት። ሰው ለማሳቅ ብላ የማይሰደብ ትሳደባለች። ሰውንም እግዚአብሔርም ትሰድባለች። ሁልጊዜ ካፏ ባለጌ ቃል አይጠፋም። ከሌሎቹ ልጅ ናት። ስለ ወንዶች ማውራት ትወዳለች።
እሷ ደግሞ ባትገጥም የጥርስ ህመም አለባት። የሆነ ጧት አፏ እንዳበሰችና አንድ መንጋጋዋን እንደ ቀላል ነገር ፈልፍላ ወጣች። ደም እንኳን የለውም። በአመልካች ጣቷና በአውራ ጣቷ ይዛ እያሳየችን የእኔ ጥርስ እያለቀ ነው፣ የልልታ ደግሞ የመነቸካ አቡጀድ እየመሰለ ነው አለች። እኔ ለደንበኛዬ እየሰፈርኩ ነው፣ ነገር እንዳይባባስ። አልሰማሁም አልኳት። የእኔ ጥርስ እንዲህ እያለቀ ነው፣ የልልታ እየረዘመ ነው። ትንሽ ለውጣ ደገመችልኝ። ዘንጋዬሽ ባስቲያ ቅማሬሽ፣ ገና ሳይነጋ ይሄ ነገረኛ አፏን ታላቅቅብኛለች። ከዛ ጭቅቅታም ተንደባለሽ አላልቶብሽ ይሆናል አሉ ልልታ። እልልታ ጭቅቅታም የሚሉት ደመላሽን ነው። የውሃ ጢብኛ በልቶ የሚያድር የመሰለ ደንዳና አልማዝ ዛሬ ወገቤን አሞኛል ካለች ደመላሽ አብሯት አድሮ ነበረ ማለት ነው። ምን አውቃለሁ። እነሱ ሲያወሩ እንደሰማሁት ያልሰማዋቸው መምሰሌን ቀጠልኩ። ምትክ ፊት እንዲህ ይላሉ። ልታሳጣቸው እንደሆነ ይገባኛል። የለቆኔ እዚያ ሳጅን ሲያፈጥብሽ ልንገርሽ፣ ለሱ በደንብ የተሰራሽ ነሽ። ጥርሴን ለቀቅ፣ ኑሮሽን ጠበቅ። የኔ ከማን መንከሻ ከማንስ መሳቂያ ያንሳል። ምኞት አይከለከልም። ጎበዝ ከሆንሽ ሳጅንን ከመንገድ አንስተሽ አጣጥበሽ ባል ማድረግ ከሰል ይሸከምልሻል። አንካሳ የመሰለው ሲለግም ነው። ጥርስዎን ምን ያህል ቢወዱት ነው እንዲህ አነዛነዘዎት? አንቱ አትበይኝ። ምን ከምንሽ ያረጃል? አይጩሁብን። ጥርስ ተገኝቶ ተሙቶ እኔ ሳይሽ የሚያይሽ ወንድ አይነት የዝንብ ወንድ ነው። ጠርጥሪ ብባል ክንፍ ያለው ልጅ ነው የምትወልጂው። ዘመኑ ያበር ያከንፍ የለ። እሱን ለልጅሽ ከቻይናውም ከምኑም ብላ የተሽጎረጎረ ፎጣ የመሰለ ወራሽ ለምታመጣው ልጄንም ጥርሴንም ለቀቅ። ወይ ጉድ! አሁንስ ፋነንሽ። ሎተሪ ወጣልሽ። ጨጓራሽ ተሻለው። ጥፍርሽ ማደጉን አቆመ። አሮጊት ሲቀል ጥንቡሳሳም አትልከፊኝ። ሳጅና አንካይችን ኩርማን የገብስ ዳቦ አጠግ። ባንተ ደግሞ የቀረው ዳቦ ባይረባም እሷ ጋር አለ አልማዝ ጋር። የስንዴውንም ያኛውንም ዳቦ አታጣም እዛው ጋር። ደረቆቷን ያ ገፍቱራ አደር ሳይበላባት አልቀረም። ሳጅን በንፋስ ስልክ መንገዶች ላይ ዟሪ ለምኖ አደር ጢሙ እስከ ደረቱ የወረደ አይኖቹ ሊታወሩ የደረሱ የመሰሉ ወይም የታወሩ ከላይ እስከ ታች ጨርቅ የተጠመጠመበት ከዘራ ተደግፎ በሰባራ እግሩ እየተጎተተ የሚሄድ ሰውዬ ነው። ሲለምን ፊት ለፊት የተላላፊ መንገድ ላይ እጁን ዘርግቶ ይቆማል። የተለገሰውን ወደ አይኑ አስጠግቶ ያጠናውና በቀስታ ጉያው ይከታል። የሚበላ ሲሰጠው ወደ አይኑ አስጠግቶ ያየውና ስጋ ካለበት የበግ ነው ይላል። አዎ ካሉት በቀስታ ይመልሳል። ካልሆነ ምግቡን ኮሮጆ ይከታል። ተቀምጦ ሲበላ አይቼው አላውቅም። አፉ ጉያው ይመስለኛል። አልማዝ ያመማት ዕለት ታምጣለች። ስትቀመጥ ስትነሳ ታምጣለች። ፊቷን እጆቿ ላይ አስደግፋ ስራዋ ላይ ታንጎላጃለች። አፏ ያርፋል። አንዳንዴ እጭ ትላለች። ደመላሽ ነው ሲሰባብርሽ ያደረ። ሳታሰላስል የበላች ግራና ቀኙን ሳታያራች ያ መጋሻ ነው እንዲያወላለቀሽ ይሏታል። ግልጽ ይሁንልን ትባላለች በጅምላ። እየተሳሳቁ ያበሽቋታል፣ ያወካሉ። አንዳንዴ አይገባኝም። አፋችሁን ያዙ በእግዚአብሔር። ወሎ ሰፈር ግድ የለም ይውለቅ። አልማዝ ጠባይ ሸጋ ናት ትላለች ስመኝ። ሸጋ ተሆነ እንዴ አረም ቆናችንን ባተር ምትክ ጓያ የሞላው ለዚህ ነው። የኤልሳን ወዳጅ ሰርቀሽ ምን ጠቀመሽ? አይነዝንዙኝ። ሰው ካፉ ጉንፋን ሲያጋባ እሱ በቃ ጥርስና ነገር ነው የሚያጋቡት። አስቅሻለሁ። ቀንሽ በኔ ያምራል፣ ይንቦገቦጋል። ምን ላርገው? አይሸጥ ጥርስ ትገዣለሽ አንቺዬ ይላሉ ሳቅ ብለው ወደ ውቢት። ውቢት የትም ባይደርስ ሁሌም ስራ ላይ ናት፣ አታርፍም። ጠመኔ ጥቁር ቢሆን ጥርሶ ብላክ ቦርድ ይሆን አወይ መታደል። በይ ትምህርት ቤት አድርጊኝ። ልጅ አይደለሽ ናይ እንጂ ይላሉ ልልታ እጃቸውን ግራና ቀኝ ዘርግተው። ኧረ ምን አሰብሽ ደግሞ? ታዲያ ጎበጥ የሚሉት ለምን ነው? አርጅተው መስሎ ለካ ጥርሶ ከብዶት ነው። ተቀለደቴ አንቺ ጣፉር ዲያም። ልኮን ሲነገሩ አይወዱም። ዛሬ አልማዝ አየለች ትላለች ስመኝ። ዝም በይ አንቺ ቡዳ፣ የሚቦድድ ይቦድድሽ።
አረ ለቀቅኔን እቴ የሌላ አማርኛ መጡ። አረ ልክ ነጋሪ ነኝ። ሀብቴ ባይሆንም አፌ የተፈራ ነው። አንጎዴ ለኪ ነው። ጉድፍ ሰውና ዘመን ይፈራኛል። ሙሉ ዳቦ በልተው ግማሽ የበላው ይመስለኛል የሚሉት ግማሹ ጥርሶ ቀርቶ ነው። አይ አበዛሹ። እሱ እውነቴን ነው። የዳቦ ሚዛን ቀንሷል። ግልብ ግልብ የሚል ዳቦ። አንዳንዱ ዳቦ መልኩ ያምራል እና ብታጎኙ አይወድቅም። እንዳይሮብላን አየር ባየር ይሄዳል። ደሞ አላርፍ ካልሽ ደመላሽን እጠራና የሳምንቱ ወገብ በመምሽን ታገኛታለሽ። ያ መጋዣ ቀኑባት አለች ውቢት። በመጋዣ ምን ነው አንቺ ጋለሞታ መቅኛጣው? የወንድ ዘመን ነበር የተወለድኩት። የእናንተ ወንድ ሆዳም ነው። ላትጠቀሙ ሰው አታስከፉ። አስከፍታችሁ እርግቡ ሁሉ ሲላ የሆነለት ይቆጭሻል አዳሜ። ያለን የጉልት ሀብት ፌዝ አቡጀዲ የሚል ቀልድና ጨርቅ ነቅሰው ያውቃሉ? እሱን ማዳመጫ ትዕግስት። ይህን ግራና ቀኝ በመርፌ ቀምቅመን የማን ድርሻ ከወዲያ የኔን ድርሻ ከወዲህ እንዳጎበር ዘርግተን እዛ ስር ወዳጆቻችን እንደ ጥቁር ጥላዎች ወዲያ ወዲህ ሲበሩ እናያለን። እያየው እንዳላየው ሆናለሁ፣ ግን እሷም እያየች እንዳላየች። እናት የነበሩ ለልጆቻቸው ስባት ያላመጡ የሚያፍሩትን ታፍራለች፣ እፈሪም ትባላለች። ትዕግስትና መዘንጋት ብልጥ መሆን ይባላል። እንደገናም ኑሮ የገባቸው ይባላል። ሳንነጋገር ተግባብተን፣ ሳንሸሽ እየሸሸን፣ ሳናመልጥ እያመለጥን ከጀርባችን የሚዋጥጠኝ ድምፅ ይመጣል። ድራሽ ቢስ። ማታ ማታ ማና እኔ እዛና እዚህ እንሆናለን። አብረን ብንኖርም የራሳችን ህመም አለን። ከወለደችኝ የበላችውን ከበላች አብሬያት ከኖርኩ ከማይተለየ ሐሳብ ለምን ይጨመደኛል? የራሴ ሐሳብ የምለው በየት በኩል ነው? የራሴ እንዴት ከሷ በጋራ ኑሬ የጋራ ያልሆነ ነገር አስባለሁ? እማ አልጋ ላይ ተቀምጣ ጸሎቷን ታደርስና ትተኛለች። ደሞ አተኛም። እግሮቿ ብርድ ልብስ ስር ይነቃነቃሉ። ሳተኛም በእንቅልፍ ልቧም በህልሟም እየተራመደች እየሸሸች እየተጓዘች እውኑ እምቢ ሲለን ህልማችን መድረሻችን የሆን ብዙ ነን። ወደ የት ሄድሽ? እዚሁኜ ብርድ ልብሷ እንደ ጀልባ ሸራ ወደ ላይ እንዲነሳ ጠብቃለሁ። እግሮቿ መነቃነቅ ይጀምራሉ። እማ ስራ ልፈልግ እዚህ ዘድሬክ ወይ የሆነ ሆቴል ቅዳሜና እሁድም ያው ጉልት ሰራለሁ። በይ ከቻልሽበት ከሆነልሽ። አደግሽ እኮ ደግሞ። ይሄ ሰለቸኝ። ከሰሉ ምኑ ሲያስጠላ። ያሳደገሽን እንደዛ አትበይ፣ ግን ደስ ያለሽን አድርጊ። ትምህርትሽስ? እንጃማ። እንጃ አትበይ። ጉልቱ የት ያደርስሻል ልጄ? አርቀሽ አስቢ። ከተስፋ ያታንሽም። እንደው አባትሽም ያው እኔም ሴት ነኝ አልቻልኩም። የሚንከባከብሽ አጣሽ እንጂ ያንቺ ነገር ልጄ። መናገር አቆመች። መናገር ጀመረች። ይገባሻል? የተቋረጠው ይገባኛል። ምን ታደርጊ? እጣሽ ሆኖ የጉልታችን ያሉባልታ እሳት ይነዳል። ጢሱን እየተቀባበልን እንስላለን። ንጥሻችን በመንገዱ ዳር አምሮ እንደተጋጠ ቆረቆ እንዳይወድቃል። ከገቢ ውጪ ሌላ ማሰቢያ የለንም። አእምሮአችን በቧልትና በማሳበቅ ሙሉ ነው። ትዝ በማይሉን የሰኮንዶች ሳቅ ሞልቶ ይፈሳል። ብዙ አናስብም። ጭቁኖች ይሉንና ግንብ ቤት ውስጥ ፋሽን ልብስ እንደምንሸጥ ሁሉ ቃሪያ ጥፊ የመሰለ ኪራይ ያስከፍሉናል። ለምን ያስከፍሉናል? ለምን በሱ ይጠፈጥፉናል? ደርግ ለመንገድ ዳር ንግዷ አላስከፈላትም ማን? ይህን የምንከፍልበትንም ደግሞ እኛው ራሳችን በሴት ክንዳችን አንጥፈንና ቁመን መረገጫችን የድንጋይ ኮረት የድሆች እግር ኮቴ ያስተኔ ነው ተባለ። ካናታችን በላይ ድንጋይ የተጫነው የተበጣጠሰ ቆርቆሮ መዓት እንዳክምባሉ። እንግዲህ ታችና ላይ ድንጋይ፣ ሰማያችንና ምድራችን ነው ድንጋይ። ከመሃል እንዲህ የሚሉን ገላጮች አሉ። እናንተ ሀቅላውያን ባላቆመ የኑሮ ሰዓት የከሰላችሁ ቂጣዎች፣ ይችን ሚጢጢ ህይወታችንን ማቆያ እንሸቅላለን። እዛ እዩ ተራራው፣ እዛ እዩ ሜዳው፣ ዝቄ ባሳይ እሱ ወርቅ ነው። እሱ ሚሊዮን ዝሆኖች ያሳድራል። እዚህ ዙሪያችንን የተበሳሰኩ ሙቀት ያልፈሰፈሳቸው ሀበሻ ጎመኖች፣ የሎከሎኩ ፍራፍሬዎች፣ እንደኛው የዛሉ ሰላጣዎች፣
የተነዳደሉ ድቡልቡል ጎመኖች፣ የተሸነታተሩ ቆስጣዎች፣ መሞክሞክ የጀመሩ ነጭ ሽንኩርቶች፣ የለዘዙ ቃሪያዎች፣ ቅመማ ቅመሞች፣ ሽሮና በርበሬ። አምላካችንን እዩት በድንጋዮቹ መሃል አርብቦ የድንጋይ ኩይሳችን ላይ የእንሽላሊት ግት እያለብን ከአምላካችንና ከሚወዳቸው ፖለቲከኞች የተቸረን ጠበል ጠዲቅ። ፊት ለፊቴ አይኖቼ ስር ከተደረተው ጣሪያ ላይ ሆደ ዘርጣጣ የጠገበች ሸረሪታ ያለው፣ አለበለዚያ ላይም በግቷ ትንኝ የሰበሰበች፣ በቢራቢሮ ደም የተሽጎረጎረች፣ ከኋላዋ ማግ የቀረቀረች የምታውቀኝ የማውቃት ዘመዳችን። ስለዚህ ዘመዳችን አክስታችን፣ የአክስታችን ልጅ፣ የአጎታችን ሚስት የመሳሰለ ለእልልታ ስነግራቸው አይተው እልኝማ አብያታን ትመስላለች አሉኝ። አብያታ ያቻትና እግረ ቀጭን ቂጠ ፈንዳዳ ሴትዮ መንገድ ዳር አስፋልት ጠርዝ የፓስቴ ሽልጦና ሻይ የምትሸጥ። ዘይቷ ሌላ ነው። ሲበሉት ከእንቁጣጣሽ እስከ እንቁጣጣሽ ይሸታል። አፍ ምን ነው አንቺ አገር ደናማ አይደል? አብዬ ፓስቲውን እንትንሽ ውስጥ ነው የምትጠብሺው? ስድ አሮጊት ቀና ያልፍላት። ቦሄ ቃር እንዴ ሌላ አላልኩም አብዬ፣ በምጣዱ ማለቴ ነው። ተገኝተው ነው ደግሞ ሸምበቆም ያፈራልጠው ቢያቆሙት። አንቱዬ ነው የሚያምር ቃሪያ ዛሬ ጧት ካባ ሳሙኤል የተቀነጠሰ እዩት። በምሳ ሰዓት ባልታጠቡ እጆቻችን የዳቦ ቁራሽ እንቀባበላለን። እቀበላለሁ። ወይም ጧት ገዝታ በጨርቅ ጠቅልላ ካስቀመጠችልኝ ትራፊዋ ፓስቴ እበላለሁ። የፓስቴው ዘይት መጠቅለያው ላይ ተለድፎ ያበሳጫል። አንዳንዴ ሊጡ ውስጥ ክር አገኛለሁ። ድርና ማግ ያለው ፓስቴ እበላለሁ። ፓስታ ኩታ፣ ፓስታ ነጠላ፣ ፓስታ ስካርፍ፣ ፓስታ ሹታ። እስከ ሁለተኛ ደረጃ የተማርኩት ሃይጂን ባላከብር ሰው ግድ የለውም። ሳይንሱ የዘመዶቼን አይነት ሰዎች አያውቅም። በኑሮ ተዛምዶ መቻቻል አይገባውም። ሳይንስ እውር ይመስለኛል፣ ወይም ልበቢስ ነው፣ ወይም ብዬ ነበር ባይ ነው። ሳይንስ ዝም ብሎ ነው። ሳይንስ የተማርኩት ራሴን ለመጥላት ነው። ሆዴ ይጮዋል። የዳቦው ነጭነቱ ይስባል፣ ነጭነቱ ያስፈራል። ለምን እንዲነጣ እልልታ ይላሉ በገጣጣቸው እያጣጣሙ። የኖራ ነው ሆዳችን ደርቆ እንዲፈርስ። ለመንግስት የቸገረው እሱ ነው፣ እኛን አይደለም። ሆዳችንን ቀድመው ሊገሉት። ቢሞት ምን አለበት? ቢሞት ይቆጣል። ሆዳችን ቢሞትስ መታደል እኮ ነው። ከዛ ቦታ ስወጣ ዓለም ይሰፋብኛል። ለምን አይስፋብኝ? ዓለም ለምን እንግዳ አይሆንብኝ? እንደ ቱሪስት ለምን አልሆን? የተወለድኩበት መሬትና አየር በአይኖቿ አንደበት ማን ልበል ይለኝ። ምንም አይቀረው። ማታ ከእማ ጋር እግሯን ትታጠባለች። የሚወርዳት ቀይ ውሃ ነው፣ የቀይ መሬት አፈር። ከቤት ወጣ ብላ የተሰነጣጠቀ ተረከዟን በሩ ስር አለው ድንጋይ ላይ ፍቃ ትመለሳለች። ስትራመድ ግን እግር ኖራት አልኖራት ግድ ያላት አትመስልም። ጉድጓድ ቢገባ ግድ የላትም። እግሮቿ ተገንጥለው ለብቻቸው ወደ ገደል ቢሮጡ ግድ የላትም። ለምን ትታጠባለች? ከደከማትና ብዙ ካማጠች እግሯን አጥባታለሁ። እየተግደረደረች ነው ታዲያ። እግሯ ፍኘን ያክላል። እስከ ዛሬ ተፈቅፍቀው አለማለቃቸው ይገርመኛል። ዛሬ ገበያ እንዴት ነው? ቀለል ሲላት ቀላል ወሬ ታወራለች። ይሄው ትርፋችን 27 ብር። ለአፍታ በጋራ እናያቸዋለን። የላብ የኡኡ የወየ የብልጦች የሰራተኞች የአሰሪዎችና የልፋታሞች የደፋሪና የተደፋሪዎች የአሳዳጅና የተሳዳጆች ጠረን ዙሪያቸውን አለ። የጠቆሩ የተጨማደዱ የእረኛ ፎቶዎች። እረኛው ምን አሳቀው? ያ መልከ መልካም ጉብል በማን ይስቃል? ለምን አንገቱን ሰበር አድርጎ የለበሰውን ኩታ እንደ በግ አይግጥም? ተቀምጠን በርበሬና ሽሮ በሞቀ ውሃ በጥብጠን፣ እሱም በዳቦ ጋዙም መከራ ነው፣ በርበሬውም እንደ ቀለም ነው። የሆነ ሰው ደም፣ የጥየልልታ የወር አበባ። ማበቃኝ። ይሄን የጤንነት ያድርግልን ብለሽ መብላት ነው። የዚህ ሀገር አያያዝ አያምርም። ለምን አንጋግርም ከምንገዛ? ማገዶስ እማ የሞቀ መብላት ይሻላል። መቼ ጠፋኝ እሱ። አሁን ደግሞ ዳቦ ላይ ውሃ እያርከፈከፉ ይሸጡታል መሰል። ስትይዡ ይከብድሻል፣ ስትበዩ ምንም የለውም። አያፍሽ አንቺ። የኛ ሰው አያረግም አይባልም። እልልታ ሳምሩኝን ሆንሽ።
ያለ እድሜሽ ከነሱ እየዋልሽ ነገር ለምርሽ። አንቺ ምን ታደርጊ? እማንም መሆን አልፈልግም፣ እልልታንም መሆን አልፈልግም፣ ማንንም መሆን አልፈልግም። እዚህ ቀዳዳ ተወትፌ እንዳይጥ ተዘግቶብኝ መጮህ፣ ተቆልፎብኝ ማላዘን ምናቸው ይመኛል? ማንንም መሆን አልፈልግም። ወጥመዱን የታደረግሽውማ አይጡ ሲረብሸኝ አደረ። አልሰማሁም። ስለሞተሽ ነው የማትሰማው፣ ስለሞተሽ ነውማ። ጸጉሬም ጎንጉኝልኝ ደከመኝ። እማ የእጇ ጣቶች 50 የችጋር ዘመን ያሳለፉ ናቸው። እድሜዋን በሙሉ ለገንዘብ ስትዋጋ ነበር። በልቶ ለማደር ስትጋደል ነበር። ጡንቻ የላቸውም፣ ከሲታ ናቸው። በወር አንዴ የምታስረው ጫማዋ ሲሩ ደም ስሯ ነው። መንገዱን አቋርጦ ወዲያ ጋር የዛጉ ቆርቆሮ ቤቶች ጣሪያ ላይ 6 እርግቦች ግራና ቀኝ ተደርድረዋል። ከዛ ጥንድ ጥንዱ ነው ትከሻ ለትከሻ ኩምቢ ለኩምቢ 8ም 10ም 12ም ብቻ ጥንድ። ምን አጣመዳቸው? ማንስ? በራሪ ነገር ሳይ የዶሮ ወጥ ትዝ ይለኛል። ጭልፊት ሳይ እንኳን ወጥ ትዝ ይለኛል። ምን እንደሚል ረስቻለሁ፣ ግን ጠረኑ እንደገላይ አብሮኛል። ቅልጥምን፣ ቆዳን፣ መላላጫን፣ የሞቀ ቆሽትን እንደሞቱ ዘመዶቼ አስታውሳቸዋለሁ። ለመሆኑ ነጭ ዶሮ ይጣፍጣል ጥቁር? የትኛው ክልል የረባች? ይላሉ ልልታ አፋቸውን ይዘው ጥርሳቸውን ጋርደው። እውነት ይህን ሲሉ ክልል አስፈላጊ ይመስላል። ለሚመጣው ፍሰታ ልንበላት ያሳደግኳት ዶሮ ታመመችና ከ3 ወር በፊት የጉልት ሴቶች በቡድን ሆነን በላናት። 7 ጫጩቶች ፈልፍላ ነበር። አንዷን ጫጩት ስወዳት የነበረው በጣም ቢጫ ነበረች። ስትቀርበኝ አነሳትና እጀ መዳፍ ላይ አስቀምጬ በጉንጬ ላባዋን እዳብሰዋለሁ። ደስ ይበላት አላውቅም፣ ግን እኔን ደስ ይለኝ ነበር። ጫጩቶቹ ተራ በተራ በድመት እየተጠለፉ አለቁ። ያቺ ጫጩት ተባት ትሁን እንስት ሳላውቅ ነው የተበላችው። ጎረቤታችን ያሉ ድመቶች አይጣል ናቸው። በየጉራንጉሩ ሽብራቸውን ያሟሙቃሉ። ያጠፉት የጫጩት ሕይወት ቢደመር ሰዎች እርስ በርስ ከሚገዳደሉት ይስተካከላል። ስታዩዋቸው እያዩዋችሁ እንደ ሕፃናት ሚያው ሚያው ይላሉ። እንደ ቅዱስ ምናምን ቺፍ ሲሏቸውም አይሰሙም። ቢሰሙም እንዳላጠፉ ሁሉ እንደ ጨዋ እንደፈሩ ሁሉ ይሸሻሉ። አንድ ሰሞን በዶሮዬ ምክንያት ቤታችን ኩስኩስ ይሸት ነበርና እማ ስንቱን አይነት ግማት እንቻል ተገላገልን ትላለች። ከዛ ደግሞ እነዛ ዶሮዎች ቢኖሩ ኑሮ ለአሁን እንቁጣጣሽ በስለው ይደርሱ ነበር ትላለች። እማ ምረጪ፣ ቤታችን ኩስኩስ ቢሸትም ምንም አይደለም እላታለሁ። ዘመኑ ኩስ ከሰጠን በትዕግስት መዳበል እንጂ የት እንሸሻለን? ደግሞ መዘባረቋ ያናደኛል። ይሄ ሁሉ ስለ ዶሮ፣ ስለ ኩስ፣ ስለ ሃይጂን፣ ስለ ምርጫ፣ ስለ መታደል፣ ስለ መዳበል፣ ስለ ድቡልብ፣ ስለ መታገልና ስለ መገረም፣ ስለ መናደድም ነው።